ባስተያየታችን ጠቢባንን ትንኝን እናጠራለን ራሳችንን ማንጻት ሳይቻለን የሌላውን ጉድፍ እናያለን በእውነት አሳድገን ጌታ ሆይ በፍቅር በከንቱ በከንቱም የታበይን አንተንም በዚህ እያሳዘንን ሳይታወቀን ስንቶችን ጎዳ እንደ ሕፃናት የዋሆች አርገን ንጹሕ ልብን መልስልን ዓይናችንንም እየገለጥ አንተዋ ቅዱሳን የእግዚአብሔር ቤተሰቦች እንደምን አላችሁ? በጌታ በኢየሱስ ክርስቶስ ስም ሰላም እላችኋለሁ። እግዚአብሔር አምላክ ስሙ ይባረክ። በቤተ ክርስቲያናችን እግዚአብሔር ይሄንን የትምህርት ፕሮግራም አስጀምሮ ሁላችንንም በሚገርም መልኩ እያስተማረን ነው፣ እየመከረን ነው። እግዚአብሔር አምላክ እያቀናን እያስተካከለን ነው። ምክንያቱም በዘመናችን እግዚአብሔር የሚሰራበት ዘመን አለና ሁልጊዜም እግዚአብሔር ትምህርትን ወደ ሰዎች ሲልክ መለኮታዊ ሐሳቡን እግዚአብሔር ወደ ሰዎች ሲልክ የሥራ ዘመን አለና ነው። የሥራ ዘመን ስላለ እግዚአብሔር ሰዎችን ያስተምራል። ልክ ሰዎች ትምህርት ቤት ገብተው ሲሰለጥኑ አስተማሪዎቻቸው በጣም ዋጋ ከፍለው የሚያስተምሩበት ምክንያት እነኚህ ልጆች ትምህርታቸውን ሲጨርሱ የሚጠብቃቸው ስራ ስላለ ነው። ሁልጊዜም ትምህርት ለምን ይመጣል? ስራ ስላለ ነው። ስራ በሌለበት ትምህርት አስፈላጊ አይደለም። ስራ በሌለበት ትምህርት ትርጉም የለውም። እግዚአብሔርም ስራ ስላለ ስራ ስለሚጠብቀን እያስተማረን ነው። ስራ ስለሚጠብቀን እግዚአብሔር እየመከረን ነው። ስለዚህ ባለፈው ዓመት ሙሉውን ስንማር ነበር። እግዚአብሔር በተለያዩ ርዕሶች እግዚአብሔር በቀባቸው አገልጋዮች በውስጣቸው ባስቀመጠው መልእክት ሲናገረን፣ ሲመክረን፣ ሲገስጸን ነበረ። አሁንም ደግሞ እግዚአብሔር በዚህ በመጀመሪያው ዓመት ላይ በአዲሱ ዓመት የመጀመሪያው ሳምንት ላይ እግዚአብሔር ሊናገረን ፈልጓል። ከዚህም በኋላ እግዚአብሔር ብዙ የሚናገረን ነገር አለ። ስለዚህ ጆሮ ያለው ሰው ያስተውል፣ ልብ ያለው ሰው ያስተውል። እግዚአብሔር በህይወቱ ፕሮግራም አለው፣ በህይወቴ መልእክት አለው ብሎ የሚያስብ ሰው እንዲያስተውል ዛሬ እመክራችኋለሁ። ዛሬ ከኔ ጋር የምንጀምረው በሚቀጥሉት ጥቂት ሳምንታት አብረን የምንመለከተው ወሳኝ የሆነ ትምህርት ነው። ወሳኝ፣ በጣም ወሳኝ። የማይመለከተው ሰው የለም። ከዚህ ትምህርት ኤግዘምፕትድ የሆነ ከዚህ ትምህርት ነፃ የሆነ ይሄ ትምህርት የማይመለከተው ሰው እስከማይኖር ድረስ በጣም ይሄ መልእክት ይመለከተናል። ምክንያቱም የህይወታችን ቁልፍ ነገር ላይ ነው የምናተኩረው። የህይወታችን ቁልፍ ነገር ላይ ነው የምናተኩረው። ይሄ ትምህርት ርዕሱ ምን ብዬ ሰጥቼዋለሁ? በተለያዩ አጋጣሚዎች ይሄንን መልኩ በተለያየ አጋጣሚዎች በተለያዩ ርዕሶች ተምረነው ሊሆን ይችላል። በእኔም በኩል እንደዚሁ በሌሎች አጋጣሚዎች። ነገር ግን አሁን በትምህርት መልኩ ለተወሰኑ ሳምንታት ስንመለከተው ሐሳቡን በጥልቀት ነው የምንመለከተው። እኔ ግን ለዚህኛው አሁን ላለንበት የትምህርት ርዕሱ ምን ብዬ ጠርቼዋለሁ? እድገት ወይም ሞት ብዬዋለሁ። እድገት ወይም ሞት።
ስለዚህ ፖይንቴ ምንድነው እያልኩ ያለሁት ነገር አለብን እያልኩ ያለሁት ነገር ምንድነው ማደግ አለብን እማናድግ ከሆነ ወደ ጌታ መሄድ ይሻላል የሚል ነው መልእክቴ በጣም ሲሪየስ መልእክት ነው ምክንያቱም ካላደግን በተለያየ ነገራችን ካላደግን በኑሮአችን ካላደግን በህይወታችን ካላደግን በትዳራችን ካላደግን በተለያዩ ግንኙነቶቻችን ካላደግን ህይወት አስቀያሚ ነው ህይወት አሰልቺ ነው አሰልቺ ህይወት እኔ መኖር አልፈልግም ወገኖቼ ድግግሞሽ ህይወት ተመሳሳይ ተራራ መዞር የሚባል ኑሮና ህይወት መኖር እኔ አልፈልግም እኔ ፍጹም አልፈልግም ማደግ ፈልጋለሁ ማላድግ ሆነ ግን መሄድ ይሻለኛል እውነት ነው ቤተሰብ ልጆች ምናምን ሪስፖንሲቢሊቲ ያለብን እሱን አንደርስታንድ እያደረኩ ነው የምነግራችሁ እግዚአብሔር እንዲገለን ፍላጎት አለኝ ማለት አይደለም ነገር ግን ማደግ የሚባል አጋጣሚ ስላለ ማደግን እንድንለማመድ ለማበረታታት ነው ማናድግ ሆነ በዚህ ምድር ላይ ያለው ህይወታችን ከሞት አይሻልም ማለት ነው ከሞት አይሻልም ያላደጉ ሰዎች የትም አይደርሱም ስለዚህ ማደግ ወይም ሞት በቃ የቆረጠ ነው አሳድገኝ ወይም ውሰደኝ እንደማለት ነው እግዚአብሔር አምላክ እንዲያሳድገን ማያሳድገን ከሆነ ደግሞ እግዚአብሔር ቢወስደን ይሻላል የሚል መልእክት ነው ስለዚህ ዓላማዬን ግን ኢንቴንሽንን ግን በውስጥ ያለውን ሞቲቬን ግን አንደርስታንድ እንድታደርጉልኝ ሞትን ለማበረታታት ግደለኝ ብለን እንድንጸልይ ለማደፋፈር አይደለም መልእክቱ በጣም ወደ ጥልቀት ስገባበት ሐሳቤን በጣም አጎላዋለሁ ስለዚህ በዚህ ርዕስ ላይ እንነጋገራለን በተለይ የቆረጥን ሰዎች ደስ ይበለን እግዚአብሔር በእኛ ህይወት ውስጥ የሚሰራው ታላቅ ነገር ስላለ ብዙ ነገር እግዚአብሔር ይናገረናል እስቲ እግዚአብሔር ግን ጊዜውን እንዲባርክልን በመጀመሪያ በጸሎት እንጀምር በሰማይና በምድር የከበርክ እንዳንተ ያለ አምላክ የለ ቅዱስና ዘላለማዊ የሆንክ እግዚአብሔር አምላካችንን አባታችን ሆይ አሁን ደግሞ በመጀመሪያው ዓመት በዚህ በመጀመሪያው ወር ላይ በመጀመሪያው ሳምንት ላይ እግዚአብሔር ሆይ ልትናገረን ልታስተምረን የከበረን ነገር በህይወታችን ስላዘጋጀ እግዚአብሔር ሆይ በቀናው መንገድ ላይ ልትመራን ጌታ ሆይ ፍቃድህ ነውና በጌታ በኢየሱስ ስም ብሩክ ይሁን ልጆችሽ ከእግዚአብሔር የተማሩ ይሆናሉ ተብሎ እንደተጻፈ እግዚአብሔር ሆይ ያንተ የአምላካችንን ትምህርት የምንጠጣ ያንተን የአምላካችንን በጎነት የምናገኝ ልጆች ስለሆንን ስምህ ለዘላለም ብሩክ ይሁን አባቴ እግዚአብሔር ሆይ መንፈስ በመካከላችን ይመላለስ አባቴ እግዚአብሔር ሆይ ድምጽ በመካከላችን ይመላለስ ይህን መልእክት በሚሰሙ ሰዎች ጆሮ ውስጥ ሁሉ ጌታ እግዚአብሔር ሆይ መለኮታዊው ጸጋ እንዲንቀሳቀስ የሰዎችን ህይወት ለክብርህ ለሐሳብህ እግዚአብሔር የዘላለም አምላክ እንዲቀሰቅስ እንዲያነሳሳ የዘላለም አምላክ ቃልህ እንዲሞግተን ቃልህ ጌታ ሆይ ቻሌንጅ እንዲያደርገን ተግዳሮትን በውስጣችን እንዲያስቀምጥ እንደዋዛ እንደፈዛዛ እንዳያልፍብን እግዚአብሔር ሆይ ይሄን የተባረከውን ሐሳብን ስንሰማ ማስተዋል በመንፈስ ቅዱስ ኃይል ለኛ ይሰጠን ዘንድ ጸልያለሁ ደካማው ባሪያህንም እርዳኝ ጸጋህን አብዛልኝ መንፈስህ በእኔ ላይ በኃይል ይምጣ ክብርህና ጸጋህ ይደግፈኝ በጌታ በኢየሱስ ስም አሜን አሜን ቅዱሳን እንግዲህ እድገት ወይም ሞት የዚህ ትምህርት ርዕስ እድገት ወይም ሞት ለምን ተባለ ለምን እድገት ወይም ሞት ብዬ ሰየምኩት ሁላችንም እንደምናውቀው እግዚአብሔር የሰው ልጆችን የፈጠረበት የተለያዩ ብዙ ምክንያቶች ሊኖሩ ይችላሉ ከነዚህ ምክንያቶች መካከል የተወሰኑትን ለመጥቀስ ያክል ለምሳሌ ያክል እግዚአብሔር ለምን ሰውን ፈጠረው ብለን እንድናመልከው መጽሐፍ ቅዱስ ራሱ ይናገራል ያመልከኝ ዘንድ እግዚአብሔር ያመልክ እንድናመልከው እግዚአብሔር ፈጥሮናል ያመልከኝ ዘንድ ሕዝቤን ልቀቅ ያለበት ጊዜ አለ እግዚአብሔር ለክብሩ ፈጠረን ይላል ክብሬን እንዲናገር የፈጠርኩት ሕዝቤ ብሎ እግዚአብሔር ይናገራል እግዚአብሔር ለክብሩ ነው የፈጠረን እግዚአብሔር እንድናመልከው ነው የተፈጠረን እንድንበዛ ምድርን እንድንሞላም እግዚአብሔር ፍቃዱ ነው ብዙ ምክንያቶች አሉ ከብዙ ምክንያቶች መካከል አንዱ በተለይ እኔ በጣም በዚህ ጊዜ ትኩረት የማደርግበት እግዚአብሔር ለምንድን ነው የፈጠረን እንድንደሰትም ነው ደስ ይያለን ህይወትን እንድንኖር ደስ ይያለን ኑሮን እንድንኖር እግዚአብሔር አዳምና ሔዋንን በኤደን ገነት ያስቀመጣቸው ሁሉ ነገር የደስታ እንዲሆንላቸው ስለፈለገ ነው በምንም ነገር ሳይጨናነቁ ዘና ብለው እንዲኖሩ ስለፈለገ እግዚአብሔር ኤደን ገነትን እግዚአብሔር ሰጣቸው በኤደን ገነት ኢንጆይ እንዲያደርጉ እግዚአብሔር ፈቀደ እንዴት አይነት መልካም አምላክ ነው እግዚአብሔር ሁሉን ጨርሶ እግዚአብሔር ኢንጆይ እንዲያደርጉ ገነትን ሰጣቸው በኋላ ግን በኃጢአት ምክንያት ሰዎች እግዚአብሔር ኢንጆይ የሚያደርጉባት ሰዎች እግዚአብሔር ኢንጆይ እንዲያደርጉ የሰጣቸውን አጋጣሚ አጡት መጽሐፍ ቅዱስ እንደሚናገር ለፍተህ
ጥረህ ግበህ በመከራ በጉልበት በላቡ እንደሚኖር የሰው ልጅን እግዚአብሔር ተናገረ። በላብህ በጥረትህ በግረትህ በቃ መጣር መጋር የኛ እድል ፈንታ ሆነ። ደስታ ከህይወታችን እንደ ቀላል የምናገኘው አልሆነም። ከዛ በኋላ በጣም ችግር ሆነ ደስታ። ከዚህ የተነሳ ደስ እንዲለን እግዚአብሔር ፈልጎ እያለ ኃጢአት ስላበላሸው ሰዎች ደስታን በተለያየ መንገድ ለማግኘት ጥረት ያደርጋሉ። በተለያየ መንገድ እነዚህ ጥረቶች አንዳንዱ ትክክለኛ ነው፣ አንዳንዱ ትክክለኛ አይደለም። ታውቃላችሁ በዚህ ምድር ላይ ደስታን ለማግኘት ስለፈለጉ ሰዎች የተለያዩ ነገሮችን ያደርጋሉ፣ የተለያዩ ቦታ ይገባሉ። እግዚአብሔር የማይከብርባቸው መንገዶች ይሄዳሉ። እነሱን ለመዘርዘር አሁን ጊዜው አይበቃኝም፣ ምክንያቱም ፖይንቴም ጉዳይም እሱ አይደለም። ግን በሁለት መንገድ በጠማማ መንገድ ሰዎች ደስታን ለማግኘት ጥረት ያደርጋሉ ከኃጢአት የተነሳ። ከነያ ደግሞ በትክክለኛው መንገድ ሰዎች ደስታን ለማግኘት ጥረትም ያደርጋሉ። ድሮ በቀላሉ የሚገኘው ደስታ ከኃጢአት የተነሳ ስለራቀን ዋጋ የሚያስከፍለውን እና አንዳንዶች በኔጌቲቭ ሄዳሉ፣ አንዳንዶች ደግሞ በፖዚቲቭ ሄደው ይለማመዳሉ። በዚህ ትምህርት ላይ ትኩረት የምናደርገው ያለምንም ገደብ ደስታን የምንለማመድበትን አንዱን ጤናማ መንገድ ነው። ያለምንም ገደብ ደስታን እንድንለማመድ በዚች ምድር ላይ ኢቭን ዞ ኃጢአት ቢኖርም ያለምንም ገደብ እግዚአብሔር ደስታን እንድንለማመድ ይፈልጋል። እግዚአብሔር ደስታን እንድንለማመድ ስለፈለገ ደስታን ያለምንም ገደብ የምንለማመድበት ሚስጥር እሱ ምንድነው? ማደግ ነው። ማደግ ነው። እግዚአብሔር ደስ እንዲለን የሚፈልግ አምላክ። ደስ ይበላችሁ በጌታ ደስ ይበላችሁ የሚል ሐሳብ አለ በመጽሐፍ ቅዱስ ላይ። በመንግስተ ሰማያት የምድር ህይወታችንን ጨርሰን የሚጠብቀን ህይወት አለ። ያም ህይወት ምንድነው? የዘላለም ህይወት ነው። ያ የዘላለም ህይወት ምን ተብሎ ተጠርቷል በመጽሐፍ ቅዱሳችን ውስጥ? ደስታ። ትዝ ይላችሁ እንደሆነ በማቴዎስ ወንጌል ምዕራፍ 25 ቁጥር 1 ላይ ወደ ጌታ ደስታ የሚል ቃል ሁለቴ ተደጋግሟል። ምዕራፍ 25 ቁጥር 21 ላይ፣ ቁጥር 23 ላይ እዛው ምዕራፍ ላይ ወደ ጌታ ደስታ ግባ የሚል ሐሳብ አለ። እግዚአብሔር ደስ እንዲለን ይፈልጋል። ስለዚህ ይሄን ደስታን እንዴት ነው የምንለማመደው? ይሄን ደስታን እንዴት ነው የምናየው? በነገራችን ላይ ማደግ ወይም ሞት ያልኩበት ምክንያት ይሄ ነው። በምድር ላይ ሆነን መደሰት እንችላለን። በምን? ስናድግ። ካላደግን ግን እድገት በህይወታችን ካልመጣ ግን ምንም ነገር አያስደስተንም። በምድር ላይ ደስታን ካላገኘን መንግስተ ሰማያት መሄድ ይሻላል ነው ፖይንቴ። ምክንያቱም ደስታ ይጠብቀናል። ወደ ጌታ ደስታ ግባ ነው የተባለው። በመንግስተ ሰማያት የሚጠብቀን ደስታ ነው እንጂ ሐዘን አይደለም። በመንግስተ ሰማያት የሚጠብቀን ሐሴት ነው። በመንፈስ የሚሆን ደስታን እግዚአብሔር እዛ ያለ ማምዳና። ግን ደስታን ለመለማመድ ግዴታ መንግስተ ሰማያት መሄድ አያስፈልገንም። እዚችው ምድር ላይ መለማመድ እንችላለን። የምንለማመድበት አንዱ መንገድ ደግሞ ማደግ ነው። ማደግ የማያስደስተው ሰው ማን አለ ወገኖቼ? ማደግ ማንን ነው የማያስደስተው? ሰዎች በምድር ላይ ይሄ ነገር ሁሉንም ነው የሚጠቀልለው። ክርስቲያኖችንም ዓለማውያንንም ይጠቀልላል። ጌታን የማያውቁትንም ጌታን የሚያውቁትንም ይጠቀልላል። ማደግ ሁሉንም የሚያስደስት አስገራሚ የእግዚአብሔር አሰራር ነው። እግዚአብሔር በእኛ ህይወት እንዲኖር የፈለገው ነገር ነው። ለምሳሌ ያክል ልጥቀስላችሁ። አንዳንድ ሰዎች ስራ ያገኛሉ። ስራ ከገቡ በኋላ በስራቸው እድገት ሲያገኙ ደስ ይላቸዋል። በቃ በመስሪያ ቤት ስራ ማግኘቱ አንድ ነገር ነው። በሚሰራበት መስሪያ ቤት ግን እድገት ካላገኘ ሰው ሐዘንተኛ ነው። እድገት ካላገኘ ሰው በመስሪያ ቤቱ በደሞዙ ካላደገ፣ በማዕረጉ ካላደገ ደስተኛ ሆኖ በዛ መስሪያ ቤት አይቆይም። በጣም የሚያድግበትን ቦታ ይፈልጋል። በቅርቡ አንድ ጓደኛ አለኝ እና ይሄ ልጅ በጣም አለ በሚባል ትምህርት ቤት ተምሮ በቴክኖሎጂ ላይ በከፍተኛ ደረጃ ተምሮ ትልቅ መስሪያ ቤት ነው የሚሰራው። በጣም ትልቅ መስሪያ ቤት እና ከዛ መስሪያ ቤት መውጣት እፈልጋለሁ አለኝ። መውጣት እፈልጋለሁ። ለምን? ይሄን የመሰለ ስራ ደሞዙን በነግራችሁ በጣም ነው የምትገረሙት። በጣም ኃይለኛ ፔድ ከሚባሉ ሰዎች መካከል ነው። እና ከዛ መስሪያ ቤት እለቃለሁ። ለምን ነው የምትለቀው ስለው እዚህ መስሪያ ቤት ከዚህ በላይ ማደግ አልችልም አለኝ። ከዚህ በላይ የእድገቱ ጠርዝ ላይ ደርሻለሁ። ስለዚህ ይሄ መስሪያ ቤት አስጠላኝ። ከዚህ የተነሳ ማደግ ስላለብኝ ሌላ ቦታ መሄድ አለብኝ አለ። እና ያ ልጅ የተለያየ እድገቱን ፍለጋ የተለያዩ ቦታዎችም ገብቶ ነው እዛ መስሪያ ቤት ይደርሳል። ስለዚህ እድገት ያስደስታል። እድገት በቃኝ አይባልም። እድገትን በቃኝ የሚል የለም።
ስለዚህ ከስራ አንፃር እንደሰትበታለን። ስናድግ ነው የምንደሰት። ስራ ስላገኘን አይደለም የምንደሰተው፣ ስናድግ ነው የምንደሰትበት። አዲስ ትዳር የመሰረቱ ሰዎች ታውቃላችሁ፣ ለትዳራቸው የሚከፍሉት ዋጋ ቀላል አይደለም። ለሰርጋቸው ወጪው ብዙ ነው፣ በጣም ቁጥር ስፍር የሌለው። የአንዳንዶቹ እንደውም የሚገርም ነው ወጪያቸው። ግን የነኚህ ሰዎች ደስታ ሰርጋቸው ብቻ አይደለም፣ ትዳራቸው ውስጥ ፍቅራቸው ማደግ አለበት። ሰርግ ምን የመሰለ ድል ያለ ድግስ የደገሱ ሰዎች አንዳንድ ጊዜ በአመት ውስጥ ሊፋቱ ይችላሉ። አመቱ ሳይሞላ የተፋቱ ሰዎችን ያውቃለሁ። አመት ሳይሞላቸው ትዳራቸው የፈረሰ ሰዎች ያውቃለሁ እኔ። ክርስቲያኖች፣ የእግዚአብሔር ሰዎች ለምን ብላችሁ ስትጠይቁ ያ ሁሉ ዋጋ ለትዳር ቢከፈልም በትዳራቸው ውስጥ ፍቅራቸው አላደገም። ያን ሁሉ ዋጋ መክፈላቸውን እንደ ቁም ነገር ቆጥረውት ትዳራቸውን አልጠበቁትም። ምክንያቱም ደስታ ያለው እድገት ላይ ነው። ፍቅር ማደግ አለበት፣ ፍቅር መጨመር አለበት፣ ፍቅር መላቅ አለበት ወገኖቼ። ሌሎችም ምሳሌ ልስጣችሁ። ለምሳሌ ያክል ልጅ ሳይወልዱ ለረጅም ጊዜ የቆዩ ሰዎችን እስቲ አስቡ ባይምሯችሁ። እግዚአብሔር ልጅ እንዲሰጣቸው ሲጸልዩ ነበር። እግዚአብሔር ሆይ ልጅ ስጠን ይሉታል። እግዚአብሔር ደግሞ ቸር ነውና ምናልባት ከጥቂት ዓመታት በኋላ ከተጋቡ ምናልባት ከ5 ከ6 ዓመታት በኋላ ልጅ ለመውለድ ሙከራ ካደረጉ በኋላ እግዚአብሔር ልጅ ሰጣቸው። ልጅ እንደሰጣቸው እንደጸነሱ እርግጠኛ ሲሆኑ ደስታቸው ቁጥር ስፍር የለውም፣ ምስጋናቸው ወደር የለውም። ያ ልጅ ተወልዶ ግን ካላደገ ያ ሁሉ ደስታቸው ገደል ይገባል። ያ ሁሉ ፈንጠዝያው፣ ያ ሁሉ ዝግጅት፣ ቤቢ ሻወር የተደረገው፣ የተገዛው ልብስ፣ የተደረገው ነገር ሁሉ ከንቱ ነው። የዛ ቤት ደስታ እንደገና ጨለማ ይገባበታል። ምክንያቱም ልጁ መወለዱ አይደለም ቁም ነገር፣ መወለዱ ብቻ አይደለም ቁም ነገሩ፣ ልጁ ማደግ አለበት። ማደግ የማይገባበት ቦታ የለም ወገኖቼ፣ የማይገባበት ቦታ የለም። ማደግ ያለበት ቦታ ደስታ አለ። ብዙ ሰዎች ዛሬ በተለያየ አጋጣሚ ደስታን ያጣችሁ ሰዎች ካላችሁ የሰራዊት ጌታ እግዚአብሔር ለእናንተ መልእክት አለው። ብር አላችሁ፣ ደስታ የላችሁም። አሜሪካ ነው የምትኖሩት፣ ደስታ የላችሁም። ትዳር አላችሁ፣ ልጆች አላችሁ፣ የተለያየ ነገር አላችሁ፣ ደስታ የላችሁም። ለምንድነው ደስታ የጠፋው ስንል አንዱ ያላደገ ነገር ካለን፣ በተለይ ደግሞ እኔ በዚህ ላይ ትኩረት የማደርግበት እኛ መንፈሳውያን እንደመሆናችን፣ እኛ የእግዚአብሔር ሰዎች እንደመሆናችን ዋናውና ቁልፍ በሆነው መሰረታዊ በሆነው እውነት ላይ ነው የምናገረው። እሱ ምንድነው? መንፈሳዊ እድገት። ኢቭን ዞ የትኛውም እድገት ደስታን ቢያመጣም መንፈሳዊው ግን ማዕከላዊ ነው፣ ሴንትራል ነው። እሱ ካላደገ የሌላ ሁሉ እድገት ትርጉም ላይኖረው ይችላል። ሁሉን ነገር ሰብስቦ እንደ ማማ የያዘ እንደ መሳሶ የያዘ መንፈሳዊ እድገት ነው ወገኖቼ። እውነት ለመናገር የጌታ ቤት ራሱ የሚያስደስተን ስናድግ ነው። አለበለዚያ አያስደስትም። ዛሬ ወደ ጌታ ቤት በደስታ የመጡ ሰዎች የተለዩን ሰዎች አሉ። ወደ ዓለም የተመለሱ የደከሙ ቸርች የማይመጡ በቃ ቸርች ለመምጣት መለመንና መጎተት ያለባቸው ሰዎች አሉ። ለምንድነው ያ የመጀመሪያው ደስታቸው የጠፋው ብለን እስቲ እናስብ። ዛሬ ሰዎች ከጌታ ቤት እንዲጠፉ ስደት መምጣት አያስፈልገውም። ድሮ ሰዎችን ከጌታ ቤት የሚያጠፋው ስድቡ፣ ወቀሳው፣ የቤተሰብ የጓደኛ የተለያየ የሚገፉት የሚደርስባቸው መከራ ሰዎችን ከጌታ ቤት ያጠፋቸዋል። ዛሬ በተመቻቸና በተደላደለ ክርስትና በክብር የተያያዘበት እዚህ ሀገር መሰደድ የሚባል የሌለበት ብዙ ሰዎች ጌታ ቤት አይመጡም። የጌታ ነገር እንጆይ አያረጉትም። ለምን ስትሉት በእግዚአብሔር ቤት ያለውን የመጀመሪያውን ደስታ በህይወታችን እያደገ የሚሄድበት ሚስጥር፣ ደስታው እየጨመረ የጌታ ቤት እኛን የሚያስደስትበት ሚስጥር መንፈሳዊ እድገት ላይ ስለተቀመጠ ነው። መንፈሳዊ ህይወታችን ካላደገ የጌታ ቤት አያስደስተንም። እጅ ነው የሚለን። ሁሉም ነገር ይረዝምብናል፣ ፕሮግራሙ ይረዝምብናል፣ መዝሙሩ አላልቂና ረባስ መቼ ነው የሚያልቀው እንላለን። ኃይለኛ የእግዚአብሔር ክብር እያለ እኛ ሴንስ ላናረገው እንችላለን፣ ደስታ ላይሰጠን ይችላል። ስለዚህ ወገኖቼ
ደስታችን ያለው ምን ላይ ነው? እድገታችን ላይ ነው። በተለያዩ መንገዶች ደስታን እናገኛለን። አንዱና ግን መሰረታዊ የሆነው ደስታ ያለው ማደጋችን ነው። ከትላንትና ዛሬ ለውጥ ማሳየታችን፣ ከትላንትና ዛሬ የተለየ ህይወት መኖራችን እሱ ነው ማደግ። ይሄ ነው መጽሐፍ ቅዱስ ሐዋርያው ጳውሎስ ለጢሞቴዎስ የጻፈውን ላንብብና ዋና ዋና ሐሳቦችን ልናገር። ስለ እድገት ሐዋርያው ጳውሎስ ለጢሞቴዎስ በአንደኛ ጢሞቴዎስ ምዕራፍ 4 ቁጥር 15 ላይ እንዲህ አለው፣ ማደግህ በነገር ሁሉ እንዲገለጥ ይህን አስብ፣ ይህን አዘውትር። አስተውሉ። እዚህ ጋር ጢሞቴዎስን ጳውሎስ ምንድነው ያለው? ማደግህ በነገር ሁሉ እንዲገለጥ ይህን አስብ፣ ይህን አዘውትር። የሚገርማችሁ ነገር የሰዎች እድገት ስውር አይደለም። ስውር እድገት የሚባል የለም። የሆነ የቲፎዞ እድገት የለም። የሆነ የሰዎች በጣም በቃ አጅበውት አድጓል ብለው የሚባል የለም። እድገት የሚታይ ነው። ስለዚህ ሐዋርያ ጳውሎስ ሲመክረው በማደግ ጉዳይ ላይ ይሄ ነገር እንዲገለጥ ይሄንን ምን አርጋለው? አስብ፣ ይሄንንም አዘውትረው። በየቀኑ ልታስበው የሚገባህ ነገር ስለማደግህ ነው። እንዴት ነኝ? ከትላንትና ዛሬ የተሻልኩ ሰው ነኝ? ከትላንት ዛሬ ያማረብኝ ሰው ነኝ? ከትላንት ዛሬ የተሻለ ህይወት ውስጥ ነው ያለሁት ብለህ ራስን ገምግመው። ራስን ለካ፣ ራስን መዝን። ማደግን ማሰብ አለብን። ማደግን ልናስበው የሚገባ መቼ ነው የምናስበው? በየቀኑ በየዕለቱ፣ የሆነ በሳምንት አንድ ጊዜ እሁድ ስንመጣ አይደለም። ስለዚህ ጌታ በሰዎች በምድር ላይ ተቆራፍደው እንዲኖሩና በሰማያት እንዲደሰቱ ፍላጎት የለውም። ስለዚህ ማደግ የሚባለውን ነገር በመጽሐፍ ቅዱሳችን ውስጥ እናነበዋለን። የምድር ኑሯችን የተቆራፈደ ምንም ችግር የለም፣ ጌታ ያውቃል፣ እንደው በቃ ምንም አይደለም፣ ጌታ ያውቃል እያለ እንድንኖር የእግዚአብሔር ሐሳብ አይደለም። የእግዚአብሔር ሐሳብ ምን እንደሆነ ታውቃላችሁ? ደስ እንዲለን ነው። እንዴት ነው የምንደሰተው? አንዱ በማደግ ነው። አንዱና መሰረታዊ የሆነው ምንድነው? እድገት ነው። መንፈሳዊ ህይወቱ ያደገ ሰው ሁልጊዜም ደስታ ከፊቱ ላይ አይጠፋም። ሁልጊዜም ደስታ ከኑሮ አይጠፋም። ሁልጊዜ ደስታ ከልቡ አይጠፋም። ምክንያቱም እግዚአብሔር ይሄንን ነገር አስቀምጧልና ከደስታ ጋር የተያያዘ ነው እድገት። ከደስታችን ጋር የተገናኘ ነው እድገት። ስለዚህ በምድር ላይ ያለው ህይወታችን የሆነ የመከራ እንዲሆን እግዚአብሔር አይፈልግም። ወገኖቼ ቻሌንጆች አሉ፣ መከራ አለ፣ ችግር አለ ምድር ላይ። ነገር ግን እነኚህ ችግሮችና መከራዎች የኔና የናንተን ህይወት እንዲያቆራምዱት የእግዚአብሔር ሐሳብ አይደለም። በፍጹም ቅዱሳን፣ በፍጹም ኢየሱስ ጌታ ነው። በፍጹም እግዚአብሔር በኔ ህይወት ውስጥ በኔ በቀረኝ እድሜ በዚህ ምድር ላይ ባለ ህይወቴ ውስጥ መቆራመድን አላየም። ቅንጣት አልጠረጥር የለኝም። ማጎንበስ፣ ማፈርን፣ መሳቂያ መሳለቂያ መሆንን እግዚአብሔር በኔ ህይወት አላየም። ደስ እንዲለኝ ነው እግዚአብሔር የፈለገው። ላይፍን ኢንጆይ ቱ ዘ ፉለስት ኤክስቴንት እግዚአብሔር እንድደሰት ነው የፈለገው። ግን ይሄ የእግዚአብሔር ሐሳብ ሆኖ እያለ፣ ይሄ የእግዚአብሔር የልቡ ትርታ ሆኖ እያለ እኔ እምለማመድበትን ራሴ ኤክሰርሳይዝ የማደርግበት ማደግ ውስጥ መግባት አለብኝ። ለዚህ እኮ ነው ምንም እንኳን መንፈሳዊ ቢመስልም የገዳምን ህይወት ቤተክርስቲያን ማታበረታታው። ሰዎች ገዳም ሲገቡ መንፈሳዊነት ነው የሚመስለው፣ መጸለይ ነው፣ ከዓለማዊ ነገር መለየት ነው፣ ራስን ማጎሳቆል ነው፣ ራስን መውጋት ነው። አንዳንዶቹ ራሳቸውንም ይገርፋሉ። ኖ ቤተክርስቲያን የገዳምን ህይወት ማታበረታታው ለዚህ ነው። ምክንያቱም በዚች ምድር ላይ ያለችው ህይወት ራሱ ደስታ እንዲሆን የእግዚአብሔር ሐሳብ ነው። ደስታ እንዲሆን የእግዚአብሔር ሐሳብ ነው። ወገኖቼ በጌታ ያላገኘነው ደስታ ምንም አይሰጠንም። ስለዚህ ይሄን ደስታ መለማመድ ካለብን ማደግ አለብን። የግድ ማደግ አለብን። የግዳችን ከትላንትና ዛሬ፣ ትላንትና 2021 ነው፣ ዛሬ 2022 ውስጥ ነው ያለነው። 2022 ላይ ቆመን ከትላንትና የተሻለ ህይወት ለመኖር ካላሰብን ስለ ደስታችን ምንም እቅድ የለንም ማለት ነው።
እግዚአብሔር ሊያስደስተን መፈለጉ አልገባንም ማለት ነው። ስለዚህ እውነት ነው የምላችሁ ዛሬ ይሄ 2022 የደስታ እንዲሆንላችሁ ትፈልጋላችሁ? ቅዱሳን የእግዚአብሔር ሰዎች የደስታ የሐሴት እንዲሆንላችሁ ትፈልጋላችሁ? አንድ ነው ሚስጥሩ ማደግ ነው። እግዚአብሔር በማደግ ላይ ቆርጧል። በተለይ እኔና እናንተም ስለ ማደግ ስናስብ እንድንቆርጥ የሚያስፈልጉን 3 መሰረታዊ ምክንያቶች አሉ። እነኚህ 3 መሰረታዊ ምክንያቶች ነው የምንመለከተው። እግዚአብሔር በዚች ምድር ላይ የሰጠንን ዘመን ሳንጨርስ አይወስደንም። ምንም ጥያቄ የለውም። እኔ ቅድም እድገት ወይም ሞት ብዬ የተናገርኩበት ምክንያት ሲሪየስ ከመሆን አንጻር ነው እንጂ እግዚአብሔር የሰጠንን እድሜ ሳንጨርስ አይወስደንም። ግን እግዚአብሔር የሰጠንን እድሜ ካላደግንበት አንደሰትበትም። የመከራ ነው የሚሆንብን። ዘመናችን በከንቱ የሚፈጅ ነው የሚሆነው። በከንቱ ዘመናችንን እንጨርሳለን። ስለዚህ የግዳችንን ማደግ አለ። እግዚአብሔር ስንት ዓመት ሰጥቷል ወንድሜ? 80 90 100 ከ100 በላይ የሰጣችሁ ሰዎች አላችሁ። whatever እድሜ እግዚአብሔር የሰጠን ሰዎች ካለን ያን እድሜ ሳይጨርስ እግዚአብሔር አይወስደንም። አንሌስ አዘርዋይስ የተለየ እግዚአብሔርን ኦፌንድ የሚያደርግ ነገር ሰርተን እግዚአብሔር ካልቀጣን በስተቀር እግዚአብሔር የሰጠንን እድሜ አጣጥመን ተደስተን የምንኖርበት ሚስጥር ማደግ ነው። አንዳንድ ጊዜ ቅድስና ሊኖረን ይችላል። ቅድስናን ይዘን እድገት ከሌለ ግን ከባድ ነው። ገባችሁ ሐሳቤ? ቅዱስ ማደግ የሚባለው ኮምፖነንት በህይወታችን ውስጥ በየቀኑ መታየት አለበት። ከትላንትና ዛሬ የተሻለ መረዳት የተሻለ እውነት ውስጥ መምጣት አለብን ማለት ነው። ስለዚህ ደስታ መለማመድ ከፈለግን የግድ ማደግ አለብን። የማደግን የግድ የሚያደርገው ምክንያት 3 ምክንያቶችን መጥቀስ እፈልጋለሁ። ማደግን የግድ የሚያደርጉ 3 ምክንያቶች አሉ። 3 መሰረታዊ ምክንያቶች አሉ። 3 መሰረታዊ ምክንያቶች። አንደኛው መሰረታዊ ምክንያት ማደግን የግድ ማደግ አለብኝ ብዬ እንድጨክን ያደረገኝ ቃል ነው። ይሄ ቃል ኢየሱስ ጌታ ነው። ይሄን ቃል ሳነብኔ ደስ ይለኛል። የግድ ማደግ አለብኝ፣ የግድ መጨመር አለብኝ፣ የግድ መቀጠል አለብኝ። ማንም እስከማይዘኝ ድረስ መሄድ አለብኝ። ምንም ነገር እንዳላርግ ሊከለክለኝ አይችልም። እኔ ዲተርሚን ከሆንኩኝ፣ እኔ ከጨከንኩኝ፣ እኔ ከቆረጥኩኝ ማንም አያስቆመኝም። የግድ ማደግ አለብኝ። ለምን ብትሉኝ አንደኛ እግዚአብሔር አሳዳጊ ስለሆነ። አሳዳጊ ማንም አይደለም፣ እግዚአብሔር ነው። እግዚአብሔርን የሚበልጥ ስለሌለ እኔን እንዳላድግ የሚከለክለኝ የለም ማለት ነው። ወይም ደግሞ እግዚአብሔር አሳዳጊ ስለሆነ እንዳላድግ በእኔ እድገት ላይ እንቅፋት ሊሆን የሚችል ማንም የለም። በመስሪያ ቤታችን የኛ የቅርብ አለቃ ጓደኛችን ከሆነ የቅርብ ግንኙነት ካለን የማደግ እድል ይኖራናል ብለን ተስፋ እናደርጋለን። አለቃዬ እኮ እከሌ ነው ምናምን እንላለን። ደሞዛችን ያድጋል፣ ደስ ይለናል። የሥራ ደረጃችን ያድጋል፣ ደስ ይለናል። ነገር ግን አለቃችን ቢቀየርሳ፣ አለቃችን እኛን የማይወደን ሰው ቢሆንሳ፣ ምናልባት አለቃችን እኛን የማያቀን ሰው ቢሆንሳ፣ የዛን ጊዜ እድገታችን ይያዛል። በመንፈሳዊ እድገት አንጻር ወይም ደግሞ በእግዚአብሔር ቤት ከማደግ አንጻር ስናወራ፣ በመንፈሳዊ ነገራችን ከመለምለም አንጻር ስናወራ ማንም አይደለም አሳዳጊው። ወይም ደግሞ ሹመትና ሽልማትን የሚሰጥ ማንም አይደለም። ቁመታችን ከፍ እንዲል ደረጃችን እንዲጨምር የሚያደርግ ማንም አይደለም። የሰራዊት ጌታ እግዚአብሔር ነው። መጽሐፍ ቅዱስ እንዲህ ይላል። ይሄን ቃል ሳነብ ደስ እያለኝ ነው ማነበው። አንደኛ ቆሮንቶስ ምዕራፍ 3 ላይ ቁጥር 6 ላይ ነው ማነብላችሁ። እኔ ተከልኩ፣ አጵሎስ ውሃ አጠጣ፣ ያሳደገው ግን እግዚአብሔር ነው። ስለዚህ የሚያሳድግ እግዚአብሔር እንጂ የሚተክል ሆነ ውሃ የሚያጠጣ ምንም አይደለም ይላል። ኢየሱስ ጌታ ነው። እዚህ ጋር 2 ጊዜ ምን ይላል? 2 ጊዜ ስለ እድገት ሲናገር 2 ጊዜ ያሳደገው እግዚአብሔር ነው ይላል፣ የሚያሳድግ እግዚአብሔር ነው ይላል። 2 ጊዜ። አንደኛ በትላንትና ህይወት ላይ ያሳደገ ብሎ ሲናገር ፓስት ቴንስ ነው። ትላንትና ያላደጋችሁትን ያሳደጋችሁት እግዚአብሔር ነው አለ። ሁለተኛ ነገም የሚያሳድግ ማን ነው አለ? እግዚአብሔር ነው ይላል። ሁለቱም ቴንስ ነው የተጠቀመው። ፓስት ቴንስ ላይም ፊውቸር ቴንስ ላይም እግዚአብሔር ነው የሚለው እዚህ ጋር። በመንፈሳዊው ዓለም ላይ ሐዋርያው ጳውሎስ የሚናገረውን አስተውላችሁ ከሆነ በመንፈሳዊው ዓለም ላይ 3 ስራዎች ያሉ ይመስላል። ወይም ደግሞ በእግዚአብሔር ቤት አገልግሎት ውስጥ 3 ስራዎች ያሉ ይመስላሉ። እነኚህ 3 ስራዎች አንደኛው መትከል ይባላል፣
እዚህ ጋር እኔ ተከልኩ ስለሚል። ሁለተኛው ውሃ ማጠጣት ይባላል። ውሃ ማጠጣት የሚባል እሱ ሁለተኛው ነው። አጵሎስ ውሃ አጠጣ ይላል። ሶስተኛው ማሳደግ ይባላል። እግዚአብሔር አሳደገ ይላል። ተመልከቱ፣ እነኚህ ሶስት መንፈሳዊ ስራዎች በእግዚአብሔር ቤት ውስጥ አሉ። ሐዋርያው ጳውሎስ ይህን መልእክት ሲጽፍ ምን ብሎ ጻፈ? እነኚህን ሶስት መንፈሳዊ ስራዎች እግዚአብሔር ምን አደረገ ይላል? ሁለቱን ለሰው ልጆች ሰጠ፣ አንዱን ለራሱ ወሰደ አለ። አንዱን ለራሱ ወሰደ። ታያቸዋል እዚህ ጋር። የመጀመሪያው መትከልን ለሰዎች ሰጠ፣ ውሃ ማጠጣትን ለሰዎች ሰጠ፣ ማሳደግን ለራሱ ወሰደ። ይሄንን ቃል ቁጭ ብላችሁ ስታስቡት እግዚአብሔር መትከልን ለሰው ማጠጣትን ለሰው ሰጥቶ ማሳደግን ለራሱ ለምን ወሰደ ብለን ምናልባት የመጠየቅ ዕድል ሊኖርን ይችላል። ለምን እግዚአብሔር ለምን ማሳደግን ለሰው አልሰጠም ብንል ምናልባት አጭሩ መልስ ሊሆን የሚችለው ብዙ ሊሆን የሚችሉ መልሶች ሊኖሩ ይችላሉ። አንዱ ሊሆን የሚችለው መልስ ይሄ ነው። እግዚአብሔር ማሳደግን ለሰው ለምን እንዳልሰጠ ታውቃላችሁ? እግዚአብሔር ማሳደግን ለሰው ቢሰጥ ኖሮ ዘመዶቻቸውን ነበር የሚያሳድጉት፣ ጓደኞቻቸውን፣ ቤተሰቦቻቸውን፣ ልጆቻቸውን፣ በዙሪያቸው ያሉትን አጨብጫቢዎቻቸውን፣ ደጋፊዎቻቸውን፣ የሚስቁላቸውን፣ የሚያጨበጭቡላቸውን እነሱን ነው የሚያሳድጉት። የማያውቋቸውን አይደለም፣ የሚያውቋቸውን ነው የሚያሳድጉት። የማያውቋቸውን ዞር ብለው ማያዩዋቸው። የሰራዊቱ ጌታ እግዚአብሔር ግን ሰዎች ሁሉ እንዲያድጉ ስለፈለገ፣ ኢየሱስ ጌታ ነው። ክብር ለእግዚአብሔር። ሰዎች ሁሉ እንዲያድጉ። ወንድሜ ሐዋርያው ጳውሎስ እንዲህ ነው ያለው፣ እኔ ተከልኩ፣ አጵሎስ ውሃ አጠጣ፣ ያሳደገው ግን እግዚአብሔር ነው። ስለዚህ የሚያሳድግ እግዚአብሔር እንጂ የሚተክለው ሆነ ውሃ የሚያጠጣው አንዳች ምንም አይደሉም ይላል። ምንም አይደለም። ማን ይትከልህ ማን ያጠጣህ ዋና ነገር አይደለም። የተቀባ ሰው ተክሎ ሊሆን ይችላል። የተቀባ ሰው አስተምሮ አጠጥቶ ሊሆን ይችላል። ምንም አይደለም። ጳውሎስንም ያክል መንፈሳዊ ሰው እስከዛሬ በዘመናችን አልተነሳም። ምንም አይደለውም ነው ያለው። የተቀባ ሰው አይደለም ጉዳዩ፣ አሳዳጊው ነው ጉዳዩ። ማንም ሰው ተራ ሰው ሊያገለግል ይችላል። በሰዎች ግምት ትንሽ የተባለ ሰው ሊያገለግል ይችላል። መጽሐፍ ቅዱስን በጣም አቀላጥፈው ማይናገር ሰው መስክሮልን ሊሆን ይችላል። ወደ ጌታ ቤት በጌታ ቤት አስተምሮ ሊሆን ይችላል። ነገር ግን ዋናው ነገር እንዲህ ይላል ጳውሎስ፣ ዋናው አሳዳጊው ነው። አሳዳጊው ደግሞ ማን ነው? የሰራዊቱ ጌታ፣ ማዳላት የሌለበት በጓዳ በጎድጓዳቸው ያሉ ሰዎች የማያዩዋቸውን፣ ከሰዎች አይን የራቁትን፣ ከሰዎች ኮምፓስ ሩቅ የሆኑትን ሰዎች ለጉብኝት እንኳን ፈልገው የማያገኟቸውን እግዚአብሔር ያሳድጋል። ኢየሱስ ጌታ ነው። ሃሌሉያ! ያሳድጋል ጌታ። እግዚአብሔር አሳዳጊ ስለሆነ ማደግ አልተዘጋብንም። ማደግ አልተዘጋብንም። ቅዱሳን የእግዚአብሔር ቤተሰቦች የግድ ማደግ አለብን። በማደጋችን ደስታን እንለማመዳለን ያልኳችሁ። ደስታን እንድንለማመድ ደግሞ እግዚአብሔር ማሳደግን ራሱ ወሰደው። ማንም አያሳድገንም። በእግዚአብሔር ቤት በዘልማድ ተለምዷዊ የሆነ መንፈሳዊ ቋንቋ አለ። መንፈሳዊ ንግግር። ያሳደገኝ ፓስተር እከሌ ነው፣ ያሳደገኝ እከሊት ናት፣ ያሳደገኝ ወንጌላዊ እንትና ነው፣ ወይም እንደዚህ ነብይ ምናምን ይባላል ብዙ ጊዜ። ይሄኛውን መንፈሳዊ በቤተ ክርስቲያን የምንጠቀምበትን ቋንቋ በራሱ ችግር የለውም። አንደርስታንድ አደርገዋለሁ፣ ይገባኛል፣ አገልግሎኛል ማለት ነው። ነገር ግን ሐሳቡ ይሄ ነው። ወይ ተክሏታል ወይ አጠጥቷታል ማለት ነው። አሳዳጊ ግን እግዚአብሔር ነው። አሳዳጊ እግዚአብሔር ነው። መንፈሳዊውን ቋንቋ ብንጠቀመውም መንፈሳዊውን ቋንቋ መጠቀማችን ለሰዎች ትርጉም ባያጣም ምንም ችግር ባይኖርም በምንም ታምር እኔን ማንም እንዳላገለግል ሊቆርጠኝ አይችልም። ማንም እንዳላገለግል ሊቋቋመኝ አይችልም። ማንም እንዳላድግ ከፍ እንዳልን መንገዴ ላይ መቆም አይችልም። ማንም ጉዳዩ በእግዚአብሔር በእኔና በእግዚአብሔር መካከል ጉዳይ ከሆነ ነገሬ ከእግዚአብሔር ጋር ከሆነ ላልማር ይችላለሁ። ዘመድ ላይኖረኝ ይችላል። አጨብጫቢ ላይኖር ይችላል። አጃቢ ላይኖረኝ ይችላል። እድገቴን ግን ማንም አያቆመውም። ለምን ብትሉ እግዚአብሔር ነው የሚያሳድገው። እግዚአብሔር ነው የሚያሳድገው። የክብር አደባባዮችን የሚያስረግጥ እግዚአብሔር ነው። በሰዎች ፊት ከፍ ከፍ የሚያደርግ እግዚአብሔር ነው።
ይሄ ነው የእግዚአብሔር ቋንቋ ወገኖቼ እግዚአብሔር አሳዳጊ ባይሆን ኖሮ እማያድጉ ብዙ ሰዎች ነበሩ። ከነዛ መካከል አንዱ ሳሙኤል ነው። እግዚአብሔር አሳዳጊ ባይሆን ኖሮ ሳሙኤል አያድግም ነበር። የኤሊ ልጆች ባሉበት ዘመን፣ የእግዚአብሔር ታቦት በተማረከበት ዘመን፣ ኤሊ ራሱ በደነዘዘበት ዘመን፣ መንፈሳዊ ድንዛዜ ዓለምን ሞልቶ ራእይ ብርቅ በነበረበት ዘመን፣ እግዚአብሔር በማይነገርበት ዘመን ሳሙኤል አደገ ይላል እግዚአብሔር ቃል። ሳሙኤልም በእግዚአብሔር ፊት ያድግ ነበር ይላል እግዚአብሔር ቃል። የኤሊ ልጆች እያሉ ተስፋ ያላቸው ልጆች፣ የሰዎች አይን ያረፈባቸው የሚያምሩ ሰዎች፣ ሞገስ ያላቸው እያሉ ሳሙኤል አደገ። ሚስጥሩ ምንድነው ስትሉ እግዚአብሔር ነው። እግዚአብሔር አሳዳጊ ስለሆነ ሳሙኤልን ማንም አልጠበቀውም። እንደውም የእግዚአብሔር ቃል ሲናገር ሳሙኤል ዝርያው የሌዊ ዘር አይደለም ኤፍሬማዊ ነው የሚለው መጽሐፍ ቅዱስ። ከኤፍሬም ነገድ የመጣ ሰው ነው። ወይም ደግሞ አንዳንድ ሰዎች ምናልባት የሆነ የሌዊ ዘር ይኖርበታል ብለው ይናገራሉ። ግምታዊ ነው። ግን እግዚአብሔርን በሚገርም መልኩ አገለገለው። ምክንያቱም እግዚአብሔር አሳዳጊ ስለሆነ። እግዚአብሔር ለማሳደግ ሰዎችን የማይፈነቅለው ድንጋይ የለም፣ የማይንደው ተራራ የለም። እግዚአብሔር አሳዳጊ ስለሆነ ነው። እግዚአብሔር አሳዳጊ ባይሆን ኖሮ ዳዊት አያድግም ነበር። ዳዊት ንጉሥ አይሆንም ነበር ወገኖቼ። እዛ በጎቹን እንዲጠብቅ እንደተመደበበት ይቀር ነበር። እግዚአብሔር ግን አሳዳጊ ስለሆነ ዳዊት ለመለመ። ኢየሱስ ጌታ ነው። በጠላቶቼ ፊት ለፊት ራሴን በዘይት ቀባኝ አለ። አቤት 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 ጌታ፣ አቤት ጌታ። ጠላቶች ዙሪያውን ከበውት። ይሄን ቃል ሳነበው በአይነ ህሊና የሚታየኝ ነገር ምን እንደሆነ ታውቃላችሁ? የሆነ ብዙ ህዝብ ተሰብስቧል። ብዙ ህዝብ ተሰብስቦ የሆነ ሰው ሊሾም ነው። የሆነ ሰው ሊሾም ነው። ሰዎች ሁሉ የሚጠብቁት የሆነ ሰውዬ አለ። ያ ሰውዬ ይሆናል ብለው እየጠበቁት ነው። ነገር ግን እግዚአብሔር ምን አደረገ? ዘይቱን ወሰደና በማን ላይ አፈሰሰ? በዳዊት ላይ አፈሰሰበት። ሁሉም ጠላቶቹ ናቸው። ሁሉም ዳዊት ያጨበጭባሉ ብሎ ጠበቀ። ዘይት ሲፈስበት አንድ ሰው አላጨበጨበም። በጠላቶቼ ፊት ለፊት አለ። ኢየሱስ ጌታ ነው ወገኖቼ። የጠላቶቻችን ብዛት እግዚአብሔር እኔና እናንተ እንዳያሳድግ የሚከለክለው ችግሩ አይደለም። እግዚአብሔር በአይናቸው ፊት አይናቸው ደም እየበሰለ ደም እየለበሰ እግዚአብሔር ሰዎችን ያሳድጋል። ሹመታችን፣ ክብራችን፣ ማደጋችን አንዳንዶችንም ማያስደስታቸው ይሆናል። ግን የሰራዊት ጌታ እግዚአብሔር ስለሆነ ምንም ማድረግ አይችሉ። እግዚአብሔር አሳዳጊ ነው። ቅዱሳን እግዚአብሔር አሳዳጊ ነው። ብዙ ብጠቅስላችሁ ደስ ይለኛል። ሙሴን ማሰብ እንችላለን። ሞት በተፈረደበት ጊዜ እግዚአብሔር አሳደገው። ለዛውም በንጉስ ቤት፣ ለዛውም በገዳዩ ቤት። ኢየሱስ ጌታ ነው። እግዚአብሔር በሰው ሜዳ ላይ ተጫውቶ ማሸነፍ የሚችል አምላክ ነው። በሰው ሰፈር እግዚአብሔር ራሱን የሚያስከብር አምላክ ነው። ሃሌሉያ! ኢየሱስ ጌታ ነው። ቅዱሳን እግዚአብሔር ቤተሰቦች እግዚአብሔር ይችላል። ተስፋ የለኝም የምትሉ አላችሁ። ሰው አያቀኝም የምትሉ አላችሁ። ሁሉ ነገር የጨለመባችሁ አላችሁ። ማደግ ትችላላችሁ። አሳዳጊ እግዚአብሔር ነው። ከእግዚአብሔር ጋር እንስማማ እንጂ ቀጥ እንበል እንጂ እንግባባ እንጂ ከእግዚአብሔር ጋር እንገናኝ እንጂ ነገራችንን ስርዓት እናስይዘው እንጂ የሰራዊት ጌታ እግዚአብሔር ያሳድጋል። ያሳድጋል። የሚያሳድግ እግዚአብሔር ነው ይላል መጽሐፍ ቅዱስ። የእግዚአብሔር ነው የሚያሳድግ። የሚተክል ቢሆን የሚያጠጣ ቢሆን አንዳች አይደለንም፣ ምንም አይደለንም ማለት። አንዳንድ ሰዎች በቅንነት ሲናገሩ ለምን አላደክም ሲባሉ ምንም ቤተክርስቲያናችን የተቀባ አገልጋይ የለም ይላሉ። የእግዚአብሔር ቃል ግን የተቀባ አገልጋይ አይደለም የሚያሳድግህ። የሚያሳድግ እግዚአብሔር ነው። የተቀባ አገልጋይ መኖሩ ጥሩ ነው፣ ጥሩ ነው፣ ይጠቅማል። እውነት ለመናገር እንደኔ የተቀቡ ሰዎች አጠገብ መሆን ደስ ይለኛል። የተቀቡ አገልጋዮች አካባቢ ዘመኔ ቢያልቅ ደስ ይለኛል። ምክንያቱም ትጠቀማላችሁ። መንፈሳዊ በረከት፣ የእግዚአብሔር ኢምፓርቴሽን ወደ እናንተ ይመጣል። በጣም የእግዚአብሔር ሰዎችን አክብሩ፣ ከነሱ ጋር ተጠጋጉ። ምክንያቱም ትጠቀማላችሁ። ግን
እነሱን ማጀብ አያሳድግም። እነሱ ዙሪያ መኖር አያሳድግም። የሚያሳድግ እግዚአብሔር ነው። ከኤልያስ ጋር ይኖር የነበረው ጊያዝ አላደገም። ይባስ ወደ ታች አደገ። እሱ ሰው ወደ ላይ ያድጋል፣ እሱ ወደ ታች አደገ። ጉዳዩ በእግዚአብሔር እጅ ነው። ነብዩ ኤልሳን መጠጋት አያሳድግም። ነብዩ ከኤልሳ ጋር መሯሯጥ አያሳድግም። የሚያሳድግ የሰራዊት ጌታ እግዚአብሔር ነው። በእስራኤል ላይ እንደተነሱት ነቢያት ብዛት እስራኤል ወደር የሌላት ኔሽን መሆን ነበረባት። ግን ጉዳዩ እግዚአብሔር አሳዳጊ ስለሆነ ነው። የነቢያቱ ብዛት አይደለም ጉዳዩ፣ አሳዳጊ እግዚአብሔር ነው። የራሳችንን ህይወት ብንመለከተው ዛሬ እዚህ እንዴት ደረስን ስንል እግዚአብሔር ስላለ ነው። እግዚአብሔር ከፍ ስላደረገን ነው። እግዚአብሔር ስላነሳን ነው እንጂ እንቅፋት ስላልገጠመን አይደለም። እግዚአብሔር ስላነሳን ነው እንጂ ጠላቶች ስለሌሉ አይደለም። እግዚአብሔር አሳዳጊ ስለሆነ እግዚአብሔር እያንዳንዳችንን በያለንበት ሁኔታ ከፍ አደረገን። ይሄ የመጀመሪያው ምክንያት ነው። ሁለተኛው ምክንያት ቶሎ ብዬ ልናገር ሰዓቴን ብዙ እንዳል። የመጀመሪያው ምክንያት እንግዲህ የግድ ማደግ እግዚአብሔር እንድንደርስ ስለፈለገ ማደግን በራሱ እጅ አደረገ። እንድናድግለት ስለፈለገ በራሱ እጅ አደረገ። ሁለተኛው ምክንያት በጣም ሲሪየስ ሆነ እንድናስብ ፈልጋለሁ። እዚህ ጋር በተለይ እንደ ክርስቲያን እንደ እግዚአብሔር ሰዎች ራሳችንን ከእግዚአብሔር ደስታ ጋር ያገናኘን ሰዎች ይሄ ነገር ከድገታችን ጋር የተያያዘ ነው። መጽሐፍ ቅዱስ ሁለተኛ ምክንያት አድርጎ የሚሰጠን ነገር አለማደግ እግዚአብሔርን አያስደስተውም። የግድ ማደግ አለብን። የግድ መጨመር አለብን። ከደስታችንም አንጻር ብቻ ሳይሆን የግድ ማደግ አለብን። ወይም ደግሞ የእግዚአብሔር ሐሳብ እንድናድግ ነው የግዳችንን ማደግ። ለምን ስንል ባለማደጋችን እግዚአብሔር ስለሚያዝን ነው። እግዚአብሔር በምድር ላይ ብዙ ልቡን የሚሰብሩ ነገሮች አሉ። ብዙ የጌታን መንፈስ የሚያሳዝኑ ነገሮች አሉ። ወደ ቤቱ ሲመጣ ደስታ ፈልጎ እግዚአብሔር በቤቱ ልቡን የሚሰብሩት ሰዎች አሉ። እነሱ እነማን እንደሆኑ ታውቃላችሁ? ማያድጉ ሰዎች ናቸው። አንደኛው ማያድጉ ሰዎች። በሉቃስ 13 ላይ እድገት የሚባለው ነገር በህይወታቸው ስለጠፋ ኢየሱስ ክርስቶስ የተናገረው ምሳሌ ላንብብላችሁ። ሉቃስ 13 ከቁጥር 1 ጀምሬ ሐሳቡን ላንብበው፣ ምክንያቱም የተያያዘ ሐሳብ ነው። እንዲህ ይላል። በዚያን ጊዜም ሰዎች መጥተው ጲላጦስ ደማቸውን ከመስዋዕታቸው ጋር ስለደባለቀ ስለ ገሊላ ሰዎች አወሩለት። ኢየሱስም መልሶ እንዲህ አላቸው፣ እነዚህ የገሊላ ሰዎች ይህ ስለደረሰባቸው ከገሊላ ሰዎች ሁሉ ይልቅ ኃጢአተኞች የሆኑ ይመስላችኋልን? እላችኋለሁ አይደለም። ነገር ግን ንስሐ ባትገቡ ሁላችሁ እንዲሁ ትጠፋላችሁ። ወይስ በሰሌሆም ግንብ የወደቀባቸውና የገደላቸው እነዛ 18 ሰዎች በኢየሩሳሌም ከሚኖሩ ሁሉ ይልቅ ኃጢአተኞች በደለኞች ይመስሏችኋልን? አይደለም እላችኋለሁ። ነገር ግን ንስሐ ባትገቡ እንዲሁ ትጠፋላችሁ አለ። ተመልከቱ፣ እዚህ ጋር ያለውን አውድ ተመልከቱ። ይሄ አውድ ምንድነው? ራሳቸውን የሚያጸድቁ ሰዎች፣ ትንሽ እልፍ የማይሉ ሰዎች፣ ራሳቸው በኃጢአት እየኖሩ ሌላው ላይ የሚፈርዱ የተሻሉ የመሰላቸው የሌላው ውድቀት አይተው ተጸጽተው ንስሐ መግባት የሚገባቸው ሰዎች ናቸው። እነኚህ ሰዎች ጲላጦስ ደማቸውን ከመስዋዕት ጋር የቀላቀለውን ሰዎች መጡና ጌታ ሆይ ምንድነው ሲላቸው፣ ይኸውልህ እነከሌን እኮ መስዋዕት ሊሰው ወደ ቤተ መቅደስ ሲሄዱ ጲላጦስ መጣና እዛው መስዋዕት በሰውበት በግ በሰውበት መሰዊያ ላይ አንገታቸውን ቆርጦ እዛው ሰዋቸው አሉት። ደማቸውን ከመስዋዕቱ ጋር ቀላቀለው ብለው ለኢየሱስ ክርስቶስ ራሳቸውን ትልቅ እንደሆኑ አድርገው ይነግሩታል። ሲነግሩት ጌታ ምን አለ? እነኚህ ሰዎች በገሊላ ከሚኖሩት ይልቅ ኃጢአተኞች የሆኑ ይመስላችኋል? ንስሐ ካልገባህ አንተም ትጠፋለህ አለው። አንተ ራስህ መስመር ላይ ነው ያለኸው እንዴ! አንተ ራስህ እኮ ፍርድ እየጠበቀ ነው። ተስተካከል። አንተ የዳንኩት ጻድቅ ነኝ ብለህ እንዳታስብ እያለ ነው። እንዴ ወይም ደግሞ ባለፈው ሰሊሆም ግንብ ወደቀና 18 ሰዎችን ገደለ። በሰሊሆም የወደቀው ግንብ 18 ሰዎችን ሲገድል በኢየሩሳሌም ከሚኖሩት ሁሉ ይልቅ ኃጢአተኞች የሆኑ ይመስላችኋል? በእግዚአብሔር አሰራር የሆነ ነገር ነው። ግን የባሰ ኃጢአተኞች ስለሆኑ አይደለም። ንስሐ ባትገቡ
እናንተም ትጠፋላችሁ ካለ በኋላ የተናገረው ምሳሌ ነው የገረመኝ። አለማደጋቸውን ጌታ ኢየሱስ ለማሳየት ተናገረ። አለማደጋቸውን ለማሳየት ጌታ ምሳሌ ሲናገር እንዲህ አለ። ቁጥር 6 ላይ ይህንንም ምሳሌ አለ። ለአንድ ሰው በወይን አትክልት የተተከለች በለስ ነበረችው። ፍሬም ሊፈልግባት መጥቶ ምንም አላገኘባትም። የወይን አትክልት ሰራተኛውንም እነሆ ከዚች በለስ ፍሬ ሊፈልግባት 3 ዓመት እየመጣው ምንም አላገኘውም፣ ቁረጣት፣ ስለምን ደግሞ መሬቱን ታጎሳቁላለች አለው። እርሱ ግን መልሶ ጌታ ሆይ ዙሪያዋን እስክኮተኩትላትና ፋንድያ እስካፈስላት ድረስ በዚች ዓመት ደግሞ ተዋት፣ ወደፊትም ብታፈራ ደህና ነው፣ ያለዚያ ግን ትቆርጣታለህ አለው ይላል። ተመልከቱ፣ ምሳሌው በጣም የሚገርም የልብ ስብራት ነው ያለበት። የገበሬ የልብ ስብራት ነው እዚህ ጋር ያለው። የገበሬ የልብ ስብራት ምንድነው ብትሉኝ፣ የዘራው ዘር አለማደጉ ነው። የዘራው ዘር አለማፍራቱ ነው። የዘራው ዘር ለወግ ለማድረግ አለመብቃቱ ነው። የገበሬ የልብ ስብራት። እዚህ ጋር የምንመለከተው የእግዚአብሔርን የልብ ስብራት ነው። የእግዚአብሔርን ሐዘን ነው። የእግዚአብሔርን ትካዜ ነው የምናየው እዚህ ጋር። እግዚአብሔር በቤቱ ደስታ ይፈልጋል። የሚደሰተው በሚያድጉ ልጆቹ ነው እግዚአብሔር። ዛሬ ስለ ዘመርን፣ ስላጨበጨብን፣ ስላሸበሸብን ብቻ እግዚአብሔር ደስ የሚለው እንዳይመስለን። ሰራዊት ጌታ እግዚአብሔር ደስታው በሚያድጉት ነው። ይሄ ገበሬ ምን አደረገ ይላል? በወይኑ አትክልት የተተከለች በለስ ነበረችው። የወይን አትክልት ቦታ የሚገርም ቦታ ነው። የወይን አትክልት ቦታ የሚባለው ትዝ ይላችኋል ኢሳይያስ ላይ ለወይን አትክልቴ ቦታ ያላደረኩት ነገር ምን አለ የሚባል ቦታ ነው። በጣም ያማረ ስፍራ ነው። በጣም ፈርታይል የሆነ ነው። በጣም ድንጋዮቹ የወጡበት ቦታ ነው። በጣም እንክብካቤ የበዛለት ቦታ ነው። በለስ ደግሞ በየትም ቦታ ይበቅላል። በለስ በእስራኤል ሀገር ሄጃለሁ። በለስ ብለው ያሳዩን የሆነ ዛፍ አለ በየሜዳው የምናገኘው። የወይን አትክልት ቦታ የራሱ ቦታ ነው። ራሱን የቻለ ቦታ ነው። በለስ ደግሞ በየሰፈሩ የምታገኙት ነው። ይሄ ሰውዬ የሚገርም ገበሬ ስለሆነ በወይን አትክልት ቦታው ላይ በለስ አመጣና ተከለ። ኤክስፔክቴሽኑ ምንድነው? ታድጋለች ብሎ ነው። አለ ቦታዋ አስቀመጣት ያችን በለስ። አለ ሰፈሯ፣ አለ ማዕረጓ እዛ ቦታ ላይ አስቀመጣት። የሷ ቦታ በየመንገዱ ነው። የወይን አትክልት ቦታ ግን ፕሮቴክትድ የሆነ በጣም ፕሪፔር የተደረገ በጣም ፈርታይል የሆነ በጣም ዋጋ የተከፈለበት ቦታ ነው። የማይገባት ቦታ ላይ ያችን በለስ ከመንገድ ዳር አላፊው አግዳሚው ሲቀነጥሳት የነበረውን ያገኛት ሁሉ የሚበጥሳትን ያችን በለስ አመጣና በወይን አትክልት ቦታው ላይ ተከላት። አቤት ይሄ ገበሬ እንዴት የተባረከ ገበሬ ነው! የማይገባትን ማዕረግ ሰጣት። የማይገባት ስፍራ ላይ አስቀመጣት። ከዛ የመጀመሪያው ዓመት ላይ ፍሬ ሊፈልግባት መጣ፣ አላፈራችም ይላል እግዚአብሔር ቃል። ሁለተኛው ዓመት ላይ መጣ፣ አላፈራችም። ሶስተኛው ዓመት ላይ መጣ፣ አላፈራችም። ተመልከቱ፣ ያቺ በለስ እዚህ ጋር 3 ጊዜ መጥቶ ምንም አላገኘባትም ስለሚል መጽሐፍ ቅዱስ ምን ማለት ነው? እቺ በለስ በየዓመቱ ነው ማፍራት ያለባት ነው። ኤክስፔክቴሽኗ በየዓመቱ ነው። በየዓመቱ ኤክስፔክት ትደረጋለች። ስለዚህ በየዓመቱ ለውጥ ማሳየት አለባት። በየዓመቱ አዲስ ምዕራፍ ውስጥ መግባት አለባት። አዲስ ፍሬ ማሳያት አለባት። ግን ለ3 ዓመታት እድገት የሚባል ነገር አልታየባትም። ለ3 ዓመታት ፍሬ የሚባል የለባትም። ለውጥ የለም። ያው ቅጠል ብቻ። የሰራዊት ጌታ እግዚአብሔር ከዛ ይታደገን። የሰራዊት ጌታ እግዚአብሔር ህዝቡን ቅጠል ብቻ ከመሆን የሰራዊት ጌታ እግዚአብሔር ከኛ ደስ የሚያሰኝ ነገር ሊፈልግ ሲመጣ ቅጠል ብቻ ሆነን እንዳያገኘን እግዚአብሔር ይርዳን። ቅዱሳን ጌታ ይጠብቀኝ ፍሬ የሌለው እንዳልሆን፣ ፍሬ እንዳያጣብን እግዚአብሔር። ወገኖቼ ይሄ ሰውዬ 3 ጊዜ መጣ። እንዴት ጀነረስ ነው ወገኖቼ! ጀነረስ ገበሬ እኮ ነው። ጀነረስ ነው። 1 መጣ አላፈራችም። 2 መጣ አላፈራችም። 3 መጣ አላፈራችም። ለ36 ወር አላፈራችም። ከዛ ምን አለ?
ከዚች በለስ ፍሬ ልፈልግ 3 ዓመት እየመጣው ምንም አላገኘውም። ቁረጣት አለው። ቁረጣት። ስለምን ደግሞ መሬቱን ታጎሳቁላለች አለ። የሚገርመው ነገር እቺ በለስ የራሷ መጎሳቆል ሳይበቃት ገበሬው ምን እንዳለ ታውቃላችሁ? እቺ በለስ የራሷ መጎሳቆል አንድ ነገር ነው፣ ያለችበትን ቦታ ደግሞ አጎሳቆለችው አለ። አይገርምም? ከሷ የተነሳ እዛ ቦታው ጎሰቆለ። የሰራዊት ጌታ እግዚአብሔር ይጠበቀን። አንዳንድ ሰዎች እማናድግ ከሆነ ለቤታችን ጉስቁልና ምክንያት ልንሆን እንችላለን። እማናድግ ከሆነ ለአንዳንድ የአገልግሎቶች ጉስቁልና ልንሆን እንችላለን እኮ። በእኛ ምክንያት ያ ቦታ ሊጎሰቁል ይችላል። ምን እንዲኮነ ያለው? ስለምን መሬቱን ታጎሳቁለዋለች? ስለምን ባለማደጓ ኑሯ፣ ትዳሩ የተለያየ ሰው የተጎሳቆለበት እኮ ቤቱ ይቁጠረው። እግዚአብሔር በዛ ቤት ደስ ያለው ይመስላችኋል? አይለውም። የግዳችንን ማደግ አለብን። የግድ መሬቱን ማጎሳቆል የለባትም። ቤተክርስቲያኑን ማጎሳቆል የለባትም። በዚህ ጊዜ ሰራተኛው ምን አለ? ሰራተኛውም እንዲህ አለው፣ ጌታ ሆይ አለ፣ ዙሪያዋን እስክኮተኩትላት ፋንድያ እስካፈሳል ድረስ በዚህ ዓመት ደግሞ ተዋት። ወደፊት ብታፈራ ደህና ነው፣ ብታፈራ ይሻላታል ነው ፖይንቱ። ማፍራትም አለባት ነው። ያለዚያ ግን ትቆርጣታለህ አለው። ስቲል ትእዛዙ ያው ነው፣ ሐዘን ነው። እግዚአብሔር ሰዎችን ከቤቱ ይቆርጣል የሚል መልእክት ለማስተላለፍ አይደለም። እዚህ ጋር ሐዘኑን ነው ግን የሚነግረን። የገበሬ የመጨረሻ ሐዘን የለፋበትን ነገር ማስወገዱ ነው፣ ምንም ጥቅም ሳያገኝበት። የእግዚአብሔር የልብ ሐዘን ነው። እግዚአብሔር በዚህ ጉባኤ የሚፈልገው ነገር ምንድነው? ደስታ ነው። ያ ደስታው ግን በማያድጉ ሰዎች ይታሰራል፣ ሐዘን ይሆናል። የዓለምን ኃጢአትና ጉስቁልና እግዚአብሔር ተመልክቶ ልቡ ሲያዝን በቤቴ ደስ ይለኛል ብሎ ወደኛ መካከል ሲመጣ ሐዘን ልንሆን እንችላለን። ወደ ቤታችን ሲመጣ እግዚአብሔር እድገት ከሌለ ሐዘን ነው ለእግዚአብሔር። ሐዘን የሐዘን ቤት እንዳይሆን ቤታችን እንዳይሆን ቅዱሳን እንዳይጎሰቁል በእኛ ምክንያት አስበኝ ማለት ነው ያለብን። ከእግዚአብሔር ጋር መቆራኘት አለብን። ከእግዚአብሔር ጋር መያያዝ አለብን። የግድ ማደግ አለብን። ምክንያቱም አንደኛ እግዚአብሔር አሳዳጊ ነው። ሁለተኛ ካላደግን እግዚአብሔርን ነው የምናሳዝነው። ያ የግድ ያደርገዋል። እኔ የግዴን ማደግ አለብኝ። ለምን? ምክንያቱም አባቴ እግዚአብሔር ደስ እንዲለው ስለምፈልግ። አባቴ እግዚአብሔር በእኔ ደስ እንዲለው ይፈልጋለሁ። ምንድነው ናፍቆቴ ወገኖቼ? ምንድነው? እግዚአብሔር ምን ጎደለው? ብሬ እግዚአብሔር ምኑም አይደለም። ጉልበቴ ለእግዚአብሔር እሱ ኃይለኛ ነው። ምን ጊዜ እግዚአብሔር ዘላለም ውስጥ ነው ያለው። እግዚአብሔር አንድ ነገር ብቻ ይፈልጋል፣ በእኔ ደስ እንዲለው ይፈልጋል። በእርሱ ደስ የሚለኝ አለ ኢየሱስን ሲናገር። እግዚአብሔር መደሰት ይፈልጋል። በእርሱ ደስ የሚለኝ። አቤት ጌታ ይሄን ለኔና ለናንተ ቢናገር፣ አቤት የሰራዊት ጌታ እግዚአብሔር ሰማያትን ከፍቶ በእነርሱ ደስ የሚለኝ ልጆቼ ቢለን። እግዚአብሔር እኮ መደሰት የሚፈልግ አምላክ ነው። እግዚአብሔር በእኔና በእናንተ መደሰት ይፈልጋል። ደስ አለው ተብሎ ተጽፏል እኮ መጽሐፍ ቅዱስ ላይ። እግዚአብሔርን ደስ የሚያሰኘውን መስዋዕታቸውን ከአፍሮዲጡ ተቀብዬ ተሞላሁት አለ ጳውሎስ። እግዚአብሔርን ደስ የሚያሰኝ እስራኤላውያን ለእግዚአብሔር መስዋዕት ሲያቀርቡ ከእግዚአብሔር ደስታ ጋር የተያያዘ ነው። እግዚአብሔርን ደስ የሚያሰኝ መስዋዕት አድርገው ነው የሚለው። ሰራዊት ጌታ እግዚአብሔር ይርዳል። እግዚአብሔር ደስታችንን ይፈልጋል። እግዚአብሔር ባንተ መደሰት ይፈልጋል። እግዚአብሔር ባንቺ መደሰት ይፈልጋል። ባንቺ እግዚአብሔር ለመደሰት አንቺ የግድ ማደግ አለብሽ። ታውቃላችሁ፣ ደስታ በእድገታችን ላይ የሆነበት ለኔና ለናንተ ብቻ ሳይሆን ለራሱ ለእግዚአብሔርም ነው። እግዚአብሔር ደስ ይለዋል። ለዚህ ነው ግድ የሚያደርገው። ወደ ሶስተኛው ምክንያቴ ልሂድ። ሶስተኛው ምክንያቴ በጣም እንድናተኩርበት የምፈልገው ነገር የግድ ማደግ አለብን። ለምንድን ነው የግድ ማደግ ያለብን? ምክንያቱም የግድ ካላደግን ዓለምንም ጥርጥር ችግር አለብን። ካላደግን
ምንም ጥያቄ በሌለው መልኩ ችግር አለብን። ምናልባት ነቢያት አልነገሩንም፣ መገለጥ የሚናገሩ ሰዎች አልጠቆሙንም፣ አንተ ሰውዬ በጓዳ ምሰራውን አውቃለሁ አልተባልንም። ካላደግን ግን ችግር አለብን። እግዚአብሔርና እኔ የማውቀው ችግር አለብኝ ማለት ነው። የሰራዊት ጌታ እግዚአብሔር ሊገላግለኝ የሚገባ ችግር አለብኝ ማለት ነው። እግዚአብሔር ከኔ ላይ ሊያስወግደው የሚገባ ችግር አለ ማለት ነው። ምክንያቱም ሁል ጊዜ አለማደግ ፕሮፐር የሆነ ሜንቴናንስ እየተደረገልን፣ ፕሮፐር የሆነ መስተንግዶ እየተደረገልን፣ አስፈላጊው ነገር ሁሉ ተደርጎልን ካላደግን ችግር አለብን ማለት ነው። አሳዳጊ እግዚአብሔር ሆኖ ካላደግን ችግር ስላለብኝ ነው። ሰዎች የወለዱት ልጆቻቸው ካላደጉ እናትየው ስላልወደደችው አይደለም ልጁ ያላደገው፣ አባትየው ስላልወደደው አይደለም ልጁ ያላደገው። ልጁ ግን ችግር ስላለበት ነው። ችግር አለበት። ዶክተር ማየት አለበት። ይሄንን በሽታው መፈወስ አለበት። ውስጡ ያለው ነገር መገላገል አለበት። አብኖርማል ያደረገው ነገር በኖርማል ማደግ ሲገባው እንዳያድግ ያደረገው ነገር ምንድነው? ችግር ነው። እዚህ ጋር ይሄንን አንድ ነገር ልብ እንድትሉልኝ እፈልጋለሁ። ልብ እንድትሉልኝ የምፈልገው ነገር ምንድነው? እድገት መለኪያው ጊዜ ነው። በጊዜ ነው የሚለካው። እድገት ጊዜ ነው የሚለካው። በዓለማችን ላይ ብዙ ነገሮች መለኪያ ያላቸው፣ ለምሳሌ ያክል ቁመት ርዝመት ያለውን ነገር በሜትር እንለካዋለን። ሜትር ወይም ማይል፣ ኪሎ ሜትር እያልን እንደ ርዝመቱ እያሳደግን እንለካዋለን። ፈሳሽ የሆኑ ነገሮችን በሊትር እንለካቸዋለን። ከእንደገና ደግሞ ክብደት ያላቸውን ነገሮች በግራም በኪሎ ግራም እንለካቸዋለን። የተለያዩ ነገሮች እድገት በምን እንደሚለካ ታውቃላችሁ? ብዙ ሳይንቲፊክ መለኪያዎች አሉ። እሱ ጋር ዝርዝር ውስጥ መግባት አልፈልግም። ዋናው ፖይንቴ ግን ሁሉም ነገር መለኪያ አለው። ስታንዳርድ የሚባል ነገር አለ። እድገትም መለኪያው ምንድነው? እድገት የሚለካው በጊዜ ነው። ከጊዜው የተነሳ አስተማሪ መሆን ሲገባችሁ እንደገና እናንተ ወተት ነው የምትፈልጉት አለ ጳውሎስ። ኢንፋክት የዕብራውያን ጸሐፊ እነኚህ ሰዎች ከጊዜው የተነሳ ማለት ምን ማለት ነው? በእግዚአብሔር ቤት ካሳለፉት ዘመን የተነሳ ስንት ዓመት ኖረዋል? 20 ዓመት፣ 30 ዓመት ወይ ከዛ በላይ ኖረዋል። ይሄ እድሜያችሁ ሲቆጠር እናንተን አሁን ሊያደርጋችሁ የሚገባው ነገር ምንድነው? አስተማሪ፣ ለሌላው ደራሽ፣ ለሌላው ምትተርፉ ነበር መሆን የነበረባችሁ። እናንተ ግን አሁንም ገና እንደተወለዱ ሕፃናት ወተት ነው የምትፈልጉት። ችግር አለባችሁ አለ። ችግር አለባችሁ አለ። አላደጋችሁም። ጆሮቻችሁ ስለደነቆሩ፣ ጆሮቻችሁ ስለፈዘዙ አላቸው። ከጌታ የተገለጠልንን ነገር ለእናንተ መናገር ጭንቅ ነው አላቸው። ጭንቅ ነው። አንዳንድ ጊዜ እኮ ባላደገ ጉባኤ መንፈሳዊ ሚስጥር መናገር ጭንቅ ነው። ያላደገ ሰው ጋር መንፈሳዊ ሚስጥር መናገር ከባድ ነው። አይገባውም፣ አይረዳውም። መገለጦቹን ማውረድ አንዳንድ ጊዜ ከባድ ነው የሚሆነው ወገኖቼ። ስለዚህ አለማደግ ግን ምንድነው? ዞሮ ዞሮ ችግር አለ። እነኚህ ሰዎች አለማደጋቸውን ሐዋርያው አላበረታታላቸውም። ችግር እንዳለባቸው ነው የሚነግራቸው። የዕብራውያን ጸሐፊ ብዙ ጊዜ ባላደጉ የእድገት ችግር ለነበረባቸው ሰዎች እንደተጻፈ ብዙ የእግዚአብሔር መጽሐፍ አዋቂዎች ይናገራሉ። የመጽሐፍ ቅዱስ አዋቂዎች ይናገራሉ። ያለ አለማደግ በጣም ይታያል። የዕብራውያን መጽሐፍ ላይ ወደ ኋላ ማፈግፈግ ብዙ ይታያል። አለመብሰል በጣም ይታያል። ስለዚህ አለማደግ ካለ ችግር አለ። ችግር ስላለ ነው እድገት የሌለው እንጂ
እድገት አሳዳጊ እግዚአብሔር ባለበት መምጣት አለበት። በተለይ መጽሐፍ ቅዱስ የሚናገረውን ነገር ላምብላችሁ። መጽሐፍ ቅዱስ በማቴዎስ ወንጌል ምዕራፍ 13 ላይ ዓለም አደግ ካለ ችግር አለ የሚለውን በስፋት በግልጽ የሚናገር ነው። እዚህ ጋም ጌታ ኢየሱስ ክርስቶስ ይህንን ነገር በምሳሌ ነው ያስረዳው። በምሳሌ ሲያስረዳ ቁጥር 3 ላይ እንዲህ ይላል። በምሳሌም ብዙ ነገራቸው፣ እንዲህ አላቸው። ኖ ዘሪ ሊዘራ ወጣ። እርሱም ሲዘራ አንዱ በመንገድ ዳር ወደቀ፣ ወፎችም መጥተው በሉት። ሌላኛውም ብዙ መሬት በሌለበት በጭንጫ ላይ ወደቀ። ጥልቅም መሬት ስላልነበረው ወዲያው በቀለ። ፀሐይ በወጣ ጊዜ ግን ጠወለገ፣ ስርም ስላልነበረው ደረቀ። ሌላውም በእሾህ መካከል ወደቀ፣ እሾህም ወጣና አነቀው። ሌላውም በመልካም መሬት ወደቀ፣ አንዱም 100 አንዱም 60 አንዱም 30 ፍሬ ሰጠ። የሚሰማ ጆሮ ያለው ይስማ አለ ጌታ ኢየሱስ። ስሙ ብሩክ ይሁን። ይሄ ጌታ እዚህ ጋርም ስለ እድገት ነው የሚናገረው። ተመልከቱ፣ እዚህ ጋር አንድ መልካም ዘር አለ። ይሄ መልካም ዘር መጨረሻ ላይ ሲናገር ይሄ ዘር እዚህ ጋር ገበሬው የሚዘራው ዘር መልካም ዘር ነው። ዘሩ ላይ ችግር የለም። ችግር ያለው ግን መሬት ላይ ነው፣ ወይም ደግሞ ዘሩ የሚያርፍበት ቦታ ነው። እዚህ ጋር መጽሐፍ ቅዱሳችን መሬት ብሎ የተናገረውን ጌታ ኢየሱስ የሰው ልብ ብሎ ፈቶታል። ወረድ ብላችሁ ታነቡት። የሰው ልብ እና ይሄንን የሰው ልብ አራት አይነት የሰው ልብ እንዳለ ነው ጌታ እዚህ ጋር የሚናገረው። አራት አይነት የሰው ልብ። አንደኛ መንገድ ዳር የሚባል የሰው ልብ፣ የመንገድ ዳር እንደ መንገድ ዳር የሆነ የሰው ልብ። ሁለተኛ ጭንጫ የሰው ልብ፣ ጭንጫ የሰው ልብ። ሶስተኛ እሾህ ያደገበት የሰው ልብ። የመጀመሪያው መንገድ ዳር ነው። ሁለተኛው ጭንጫ ነው፣ ድንጋያማ ማለት ነው። ሶስተኛው ደግሞ መሬት ነው፣ ግን እሾህ አድጎበታል። አራተኛው መልካም መሬት የተባለ ልብ። ዘሩ እዚህ ጋር ገበሬው የሚዘራው ዘር ፖቴንሻሉን ስትመለከቱት 30 60 100 ማፍራት ይችላል። ስለዚህ ገበሬው የሚዘራው ዘር በእጁ ላይ እፍኝ ይዟል። ይሄንን እፍኝ ሲበት ነው አንዳንዱ 30 አንዳንዱ 60 አንዳንዱ 100 የማፍራት ፖቴንሻል አለው። ይሄ ፖቴንሻል አለው እዛ ዘር ውስጥ። ግን ይሄ ዘር ከወደቀበት ቦታ የተነሳ ግን ችግር ገጥሞታል። ተመልከቱ፣ በመንገድ ዳር የወደቀው ምን ሆነ ይላል? ወፎች መጥተው በሉት። ስለዚህ መንገድ ዳር የወደቀው መሬት ምንም ተስፋ የለውም፣ ዘር አያድግበትም። ስለዚህ ከመንገድ ዳር የወደቀው መሬት እናስወግደው። እሱ መሬት አይጠቅምም። መንገድ ዳር ስለሆነ ከወፎችም ቢያመልጥ ሰዎች ሲረማመዱበት ይረግጡታል። የማደግም እድል የለውም። ቢያድግ እንኳን ምናልባት ተስፋ ቢኖረው ሰዎች ረግጠው ይገሉታል። ምክንያቱም መንገድ ነው። መንገድ ለሰዎች ለእንስሳት ነው። ስለዚህ ይሄ መሬት ተስፋ የለውም። ይሄንን ልብ በፍጹም እድገት አንጠብቅበትም። ሁለተኛው ጭንጫ ነው። ጭንጫ ልብ። ጭንጫ ልብ ደግሞ እንደዚሁ ችግር ያለበት ልብ ነው። ጭንጫ ልብ በምንም ተአምር እድገት አንጠብቅበትም። ምክንያቱም ድንጋይ ነው። አፈር ትንሽ ከላይ ነው ያለው፣ ከስሩ ግን ድንጋይ ነው። ስለዚህ በምንም ተአምር ዘር እዛ ቦታ ላይ አያድግም። እዛ ቦታ ላይ የተዘራው ዘር ኪሳራ ነው። የኪሳራ አገልግሎት ነው። የኪሳራ ኑሮ ነው። የኪሳራ ነገር ነው እዛ ጋር የሚሆነው ነገር ሁሉ። ከዚህ በኋላ ያሉትን ሁለቱን መሬቶች ግን እናስተያያቸው፣ እንመልከታቸው። አንደኛው በእሾህ መካከል ያለው መሬት ነው። እሾህ ያደገበት መሬት። ሁለተኛው መልካም መሬት ነው። በእሾህ መካከል እሾህ ያለበት መሬትና መልካም የተባለው መሬት ሁለቱም ተመሳሳይ መሬቶች ይመስሉኛል ሳያቸው። ተመሳሳይ ናቸው። በጣም የሚመሳሰል ነገር አላቸው። ልዩነታቸው ግን አንድ ነው። ሁለቱም መሬቶች ለም ናቸው። ልዩነታቸው ግን አንደኛው መሬት ላይ እሾህ አድጎበታል። እሾህ አድጓል። ማደግ የሌለበት ዘር አድጓል። ማደግ የሌለበት ነገር እዛ ቦታ ላይ ስር ሰዷል። የሚገርም ነው። መልካሙ መሬት ላይ ግን ምንም አላደገም። የተዘጋጀ መሬት ነው። መልካሙን ዘር ለመቀበል የተዘጋጀ መሬት ነው። ያኛው መሬት ግን ችግሩ ምንድነው? ያልሆነ መጥፎ ዘር የሆነ ሰው ዘርቶበታል።
በሆነ አጋጣሚ ተዘርቶበታል፣ በሆነ አጋጣሚ አድጎበታል። ስለዚህ ላይ የእግዚአብሔር ቃል በእሾህ መካከል ወደቀ፣ እሾሁም ወጣና ምን አደረገው ይላል? አነቀው። ተመልከቱ፣ ዘር ተዘርቷል። ለካስ ሌላ መጥፎ ዘርም እዛር ልብ ላይ ተዘርቷል። ሌላ መጥፎ ዘርም ያንን ልብ አግኝቶታል። ከዛ በኋላ መልካሙ ዘር አደገ። ካደገ በኋላ እሾሁ ቀደመው። እሾሁ ወጣና ምን አደረገው ይላል? ሰፕረስ አደረገው፣ አነቀው፣ ኢንታንግልድ አደረገው፣ እንዳይነቃነቅ ከለከለው። እድገቱ ለምን ተያዘ? በዛ በእሾህ ባለበት መሬት ላይ ያለው ዘር መልካም ዘር ለምን አላደገም ስንል ችግር አለ፣ እሾህ አለ። እሾህ አድጓልና ወገኖቼ ዛሬ በጌታ ቤት ብዙ ዓመት ልንኖር እንችላለን። 20 30 40 የልጅ ልጆቻችንን በጌታ ቤት አይተን ሊሆን ይችላል። በመንፈሳዊ አገልግሎታችን ብዙ አይተን ሊሆን ይችላል። ሕይወታችን ከትላንትና ዛሬ ካላደገ ግን ችግር አለ። እግዚአብሔር ድል ሊያደርገን ይገባል። እግዚአብሔር ሊጎበኘን ይገባል። እግዚአብሔር ሊያየን ይገባል። እግዚአብሔር ሊፈውሰን ይገባል። እግዚአብሔር ሊጠግነን ይገባል። እግዚአብሔር ሊጎበኘን ይገባል። ራሳችንን ትሑታን ማድረግ አለብን። የእግዚአብሔር ሐሳብ ይሄ ነው። ዛሬ እንግዲህ የተነጋገርናቸው እነኚህ ነገር ነው። ዛሬ የተነጋገርነው ማደግ ወይም ሞት ለምንድን ነው ያልነው? እድገት ላይ ነው ደስታ የተቀመጠው። እግዚአብሔር በተለያዩ አጋጣሚዎች ብትሄዱ ሰዎች የሚደሰቱት ሲያድጉ ነው። አንዱ ማደግ ያስደስታል። የእግዚአብሔር ቤትን ኢንጆይ የምናደርገው ስናድግ ነው። እግዚአብሔር ደግሞ እንድናድግ በጣም ይፈልጋል። ለምን ብትሉ ምክንያቱም እግዚአብሔር አሳዳጊ ነው። እግዚአብሔር እንድናድግ ይፈልጋል። ምክንያቱም በማያድጉ ሰዎች እግዚአብሔር ደስ አይለውም። እግዚአብሔር እንድናድግ ይፈልጋል። አለማደጋችን ችግር እንዳለብን ምክንያት ስለሆነ ነው። አለማደጋችን የችግር ምክንያት። ስለዚህ የግዳችንን ማደግ አለብን። ምክንያቱም የግዳችንን የምናድግ ሆነ ችግራችንን ተገላግለናል ማለት ነው። ችግራችን ከህይወታችን የማያስፈልገው እሾህ ከህይወታችን ጠፍቷል ማለት ነው። እሾህ ነው የሚያንቀን ወገኖቼ። የማይረባ ዘር ነው የሚያንቀን። ያልሆነ ክፉ ዘር፣ ሐሜት፣ ጥላቻ፣ አድመኝነት፣ ክፋት በህይወታችን ከተዘራ መንፈሳዊው ዘር የፈለገ ኮንፈረንስ እየተዘጋጀ ቢዘራብን ያድጋል፣ ግን ይታነቃል። ሃሌሉያ እያልን እንሰማለን። ያቺ ዘር ምታድግ ትመስላለች። እሾሁ ካልተወገደ ማደግ አይችልም። ያ ዘር ይታነቃል። ችግራችንን ማውጣት አለብን። ችግራችንን መንቀል አለብን። ዛሬ በእግዚአብሔር ቤት ብዙ ዓመት የኖርን ሰዎች ካለን ችግር እንዳለብን ያልተነገረን ሰዎች ካለን በጌታ ቤት የኖርንበት ዘመን ግን ከእድገታችን ጋር የማይመጣጠን ከሆነ እግዚአብሔር እርዳኝ እንበል። እግዚአብሔር ያግዘን። እግዚአብሔር ይጎብኘን። እግዚአብሔር ከኛ ጋር ይሁን። እግዚአብሔር አምላክ የሰማነውን ይባርክልን። በሚቀጥለው ሳምንት ደግሞ ምንድነው እሾህ የሆነብን ነገር መፍትሄ የሚባሉትን ነገሮች ለማየት እንሞክራለን። መፍትሄዎችን እሾኮቻችንን የምንነቃቅልበት ነው። ከዚህ በኋላ በሚኖሩን ሳምንታት ላይ እሾኮቻችንን እንነቃቅላለን። እንዳናድግ የሚከለክሉንን ወደፊት እንዳንሄድ የሚከለክሉን እሾሆችን እንነቃቅላለን። እግዚአብሔርም ይረዳናል። ሁላችንም አብረን እንጸልይ። የሰራዊት ጌታ እግዚአብሔር ሆይ በጌታ በኢየሱስ ስም አመሰግንሃለሁ ስለሰጠን ስለዚህ መልካም ጊዜ። አባቴ እግዚአብሔር ሆይ አንተ አሳዳጊ ነህ። አንተ እግዚአብሔር አሳዳጊ ስለሆንክ የማያድግ ልጅ የለም። ሃሌሉያ። እግዚአብሔር ሆይ ተስፋ አለን። ብሩህ ተስፋ፣ የማይጨልም ተስፋ፣ የማያሳፍር ተስፋ። ሃሌሉያ። አባቴ ሆይ አንተ ያለህ እግዚአብሔር ሆይ ዘመናችን በከንቱ እንዳያልቅ፣ አንተ ያለህ ጉስቁልና እንዳይጨርሰን፣ አንተ ያለህ የዚህ ምድር ኑሮ ሰቆቃ እንዳይሆንብን በኢየሱስ ክርስቶስ ስም ወደ ማስተዋላችን መልሰን። የሚሰማ ጆሮ ያለው ይስማ ተብሏልና እግዚአብሔር ሆይ ምናልባት እንዳናድግ አንቆ የያዘን በሕይወታችን የተዘራ በተለያዩ አጋጣሚዎች ሰይጣን እድል አግኝቶ በሕይወታችን የዘራ ስጋ ለባሽ ስጋዊ ነገራችን እድል አግኝቶ የተዘራ ዘር ቢኖር ዛሬ በጌታ በኢየሱስ ክርስቶስ አይኖቻችን በርተው አይተነው ማስወገድ የምንችልበትን ጸጋ እንድትሰጠን ማጸናለሁ። ትሑታን አድርገን ጌታ ሆይ ምንም ችግር የለብኝም ብለን
ጌታዬ እግዚአብሔር ሆይ ከመከራከር ታደገን፣ ከግብዝነት አውጣን። ጌታ ሆይ ትሁት ልብ ስጠን፣ ደካማ ነኝ እንድንል እርዳኝ እንድንል። ጌታዬ እግዚአብሔር ሆይ መራራውን ነገር ከሕይወቴ አውጣው እንድንል እባክህ ጌታዬ እግዚአብሔር ሆይ ጸጋህን አብዛለን። ስለነበረን ጊዜ ስምህ ብሩክ ይሁን። የቀረውን ጊዜያችንና ዘመናችንን ባርክልን። ክብሩ ላንተ ለዘላለም ይሁን በጌታ በኢየሱስ ስም አሜን። አሜን። እግዚአብሔር ይባርካችሁ ቅዱሳን።